በዚያ ዘመን ዚና ዓለም ላይ እጅጉን ተስፋፍቶ ነበር። የአረብ ነገዶች በተለያዩ የጎሳ መሪዎች የሚመሩ ቢሆኑም ጉልበተኛው ከደካማው፣ ሀብታሙ ከድሃው፣ ባለብዙ ዘመዱ ከባይተዋሩ እየቀሙ የሚኖሩበት ዘመን ነበር። በዚያ ዘመን ስልጡን የሚባሉት ፐርሺያዎች እንኳን እሳት በማምለክ የዘቀጠ የአስተሳሰብ ድንቁርና ውስጥ ነበሩ። በዚያ ዘመን ሴት ልጅ የተዋረደች ፍጥረት ነበረች። ሴት ልጅ ያለው አባት ከአቻዎቹ በነጻነት የማይቀላቀልበት ዘመን ነበር። አዎ፣ በዚያ ዘመን ሴት ልጅ የውርደት መገለጫ ናት በማለት ከነነፍሷ የሚቀርቡበት ዘመን ነበር። በዚያ ዘመን በተከበረው የአላህ ቤት ካዕባ ውስጥ 300 አማልክቶች ይመለኩ ነበር። ይህም አላንስ ብሎ የካዕባ ጎብኚዎች እርቃናቸውን በካዕባ ዙሪያ ይዞሩ ነበር። የሰው ዘር በዚህ የድንቁርና ባህር ውስጥ በመዋለል ላይ ሳለ አንድ ነዋሪነቷ መካ የሆነና እሷም አሚና የምትባል አረባዊት እንስት አብዱላህ ከተባለ ሕጋዊ ባለቤቷ በመካ ከተማ ጸነሰች። ይሁን እንጂ አብዱላህ ባለቤቱ ነፍሰ ጡር ሆና ሳለ ከቁረይሽ ነጋዴዎች ጋር ሸቀጥ ለማምጣት ከሀገር ወጣ። ከነጋዴዎቹ ጋር ያሰበበትን ደርሶ ለንግድ አስፈላጊ የሆነውን ዕቃዎችን ሸምቶ ሲመለስ የትሪብ ወይም መዲና የተባለች ከተማ ሲደርሱ አብዱላህ ትንሽ ተጫጫነው። ነጋዴ ጓደኞቹም የንግድ ሸቀጦቻቸውን ይዘው የትም መቆየት ስለሌለባቸው መዲናን ትተው ሊያልፉ ሲሉ አብዱላህ እኔ እያመመኝ ስለሆነ እዚህ ሀገር አጎቶቼ ጋር ትንሽ መቆየት እፈልጋለሁ ብሏቸው እነሱን ሸኝቶ እሱ እዚያው መዲና ቀረ። እነሱም ሸቀጣቸውን ይዘው መካ ጉዞአቸውን ቀጠሉ። በመጨረሻም አብዱላህ የአብራኩን ክፋይ ለማየት ሳይታደል ዱንያን በመዲና ከተማ ተሰናበተ። ወራት በወራት እየተተካኩ የአሚናም የመውለጃ ጊዜዋ ደረሰ። ምንም እንኳን አሚና ባለቤቷ በመውለጃ ጊዜዋ ከጎኗ ባይኖርም የእሷን መውለጃ ቀን የሚጠባበቁ የአብዱላህ ወንድሞችና አባቱ በእንክብካቤ አቆይቷታል። በወርሃ ረቢዑል አወል በዕለተ ሰኞ ምድር ዓለማችን ለብዙ ሺህ ዓመታት ተጠብቀው የነበረ ሰው ብቅ አለ። ያ የነቢያት መደምደሚያ የሆነው፣ ያ የእዝነት መገለጫ የሆነው፣ ያ ምድርን ከጽልመት የገላገለው ሰው ከአሚና ማህፀን ወደ ምድራችን ተሸጋገረ። ያ ሰው ስሙ ሙሐመድ ኢብኑ ዓብድላህ ኢብኑ ዓብድልሙጠሊብ ኢብኑ ሃሽም ኢብኑ ዓብዱ መናፍ ኢብኑ ቁሰይ ኢብኑ ኪላብ ኢብኑ ሙራ ኢብኑ ከዕብ ኢብኑ ሉአይ ኢብኑ